ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ከፍተኛ የማጭበርበር ተግባር ይፈጽም የነበረው የሄሎ ታክሲ ባለቤት በቁጥጥር ስር ውሏል። የትራንስፖርት ተሽከርካሪዎችን እናመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዜጎችን በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች ላይ በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ ገልጿል። አንደኛ አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ሁለተኛ ወይዘሮ እንግዳ የሺጥላና ሌሎች መኪና አስመጪ ነን ባዮችና ተባባሪዎቻቸው በፈጸሙ ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበር ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚልና ባልተገባ መንገድ የበርካታ ዜጎችን ሕይወት አደጋ ላይ ጥለዋል ተብለዋል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም ይሁኑ ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ሕጋዊ እርምጃ እንደሚወስድ አሳውቋል። በጅቦች ተነክሶ ከባድ ጉዳት የደረሰበት ታዳጊ በሕክምና ሲረዳ ቆይቶ ሕይወቱ አለፈ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ምሁር አክሊል ወረዳ በጅቦች ተነክሶ ከባድ ጉዳት የደረሰበት የ15 ዓመቱ ታዳጊ በአጣጦ ሆስፒታል በሕክምና ሲረዳ ቆይቶ ዛሬ ታህሳስ 20 ሕይወቱ ማለፉን የወረዳው ፖሊስ አስታውቋል። የ15 ዓመት ታዳጊ ፉአድ ናስር የአራተኛ ክፍል ተማሪ ሲሆን ከአንድ አብሮ አደግ ጓደኛው ጋር ለጥናት ወደ ወገራው አንደኛ ደረጃ ትምህርት ቤት እያቀኑ እያለ 3 ጅቦች ያባርሯቸዋል። በዚህ ጊዜ አብሮት የነበረው ጓደኛው ሮጦ ሲያመልጥ ተማሪ ፉአድ ናስር ደግሞ ወደ ኋላ በመቅረቱ 3 ጅቦች በታዳጊው የተለያዩ ሰውነት ክፍሎች በተለይም በአገጩ፣ ጭንቅላቱና በሌሎችም የሰውነት ክፍሎቹ ላይ ከፍተኛ ጉዳት ማድረሱ ተገልጿል። በዚህም ታዳጊው ሕይወቱ ሳያልፍ ለሕክምና ወደ ሆስፒታል ተልኮ በሕክምና ሲረዳ ቆይቶ ሕይወቱ ማለፉን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ተናግረዋል። የወረዳው ፖሊስ ወደ አካባቢ በመሄድ ጉዳት ያደረሱት ጅቦች በማሰስ አንደኛውን ጅብ መግደሉ መቻሉን ተገልጿል። ወላጆች ልጆቻችሁ ከቤት በሚወጡበትም በሚላኩበት ሰዓት ቅድመ ጥንቃቄ ሊያደርጉ ይገባል ሲሉ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል። በሌላ ዜና ግብጽ በአባይ ወንዝ ላይ ሌላ ግድብ እንዲገደብ ፍቃድ አንሰጥም ስትል ገለጸች። ይህ በእንዲህ እንዳለ የሀገሪቱ ሚኒስትር ወደ ጅቡቲ ዶላይሬ ወደብ ተጉዞ ስምምነቱን ፈርመዋል። ከቀናት በፊት የካይሮ አስተዳደር ኤርትራውን አሰብ ወደብና የጅቡቲውን ዶላይሬ በተመለከተ የወደብ ልማት ስምምነት መፈራረሟን መዘገቡ ይታወሳል። ዘናሽናል በዘገባው አሰብ ላይ ብቻ ሳይሆን ጅቡቲ ላይም ወደብ ለመገንባት ከስምምነት ደርሳለች ሲል ገልጾ ነበር። እንደ ዘገባው ከሆነ ይህ ስምምነት በአባይ ወንዝ ጉዳይ ከገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንድ አካል ነው። ምንጮቹን ዋቢ አድርጎ ዘገባዎችን ያሰራጨው ዘናሽናል ግብጽ ብዙ እንዳይነገርባት በመገናኛው ብዙሃንም ሽፋን እንዳይሰጠው በተደረገው ምናልባትም ምስጢራዊ በሚባል መንገድ ከኤርትራው መንግስት ጋር የአሰብ ወደብ ላይ ነው ስምምነቷን የፈጸመችው። ከጅቡቲም ይሁን ከኤርትራ ጋር ካይሮ የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲውን ዶላይሬን ወደብ አቅም ማሳደግ የሚል ነው። ዛሬ ደግሞ የግብጽ ሚኒስትሮች ወደ ጅቡቲ አቅንተው 3 የተለያዩ ስምምነቶችን ወደቡ ላይ ፈርመዋል። የነፃ ቀጠናና የ100 ሜጋዋት የሶላር ወደብ ኃይል ልማት ስምምነቶች ደግሞ ከነዚህ ውስጥ የሚጠቀሱ ናቸው። 10 ሄክታር አካባቢ በሚሆን ስፍራ ላይ የሚከናወን ወደብ ተርሚናል ግንባታም እንደዚሁ። የግብጽ በኢትዮጵያ ጎረቤቶች ዙሪያ የሚደረግ መሰል እንቅስቃሴ ባለፉት ዓመታት እምብዛም እንቅፋት የገጠመው አልሆነም። ከኢትዮጵያ ጋር ኢኮኖሚያዊ ውህደት በሂደት ደግሞ ምናልባትም ፖለቲካዊ ውህደት ያስቡ የነበሩ እንደ ጅቡቲ ያሉ ሀገራት የኢትዮጵያን የዲፕሎማሲያዊ ክሽፈት ተከትሎ ወደ ካይሮ የሚያማትሩ ሆኗል። ይህ ደግሞ ከኢትዮጵያ ብሔራዊ ጥቅሞች በተጻራሪ ለምትታወቀው ግብጽ መልካም አጋጣሚ ነው የፈጠረላት። የግብጽ የውጭ ጉዳይ ሚኒስትር ግን ይህንን ውድቅ አድርገውታል።
ትላንት ባደረጉት አንድ ቃለ ምልልስ ላይ ሲናገሩ በኢትዮጵያ በኩል የሚነሳብን ጸረ ልማታችን ናችሁ የሚለው ገለጻ የተሳሳተ ነው ብለው እንደ ኡጋንዳና ሌሎች የአባይ ተፋሰስ ሀገራት የሚገኙ ልማቶችን የውሃ ፕሮጀክቶችንም እንደግፋለን ሲሉ ይገልጻሉ። ልዩነታችን ከኢትዮጵያ ሕዝብ ጋር ሳይሆን ከኢትዮጵያ መንግስት የተናጠል ውሳኔዎች ጋር ነው ብለዋል። የግብጽ የውጭ ጉዳይ ሚኒስትር ግብጽ በናይል ወንዝ አጠቃቀም ላይ ሊታቀፍ የማይችሉ ቀይ መስመሮች አሏት በማለት ትላንት በቃለ ምልልሳቸው ላይ ተናግረዋል። ግብጽ ቀይ መስመሮችን የማለፍ ሙከራ ካየች ፈጣን እርምጃን ትወስዳለች በማለትም አስፈራርተዋል። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች በዚህ ያበቃል።